ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ። ከዚህ በመቀጠል እጅግ የምንወዳቸው አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ያስተምራሉ፣ ይመክራሉ። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የድንግል የኪዳነ ምሕረት ወዳጆች እንደምን ከረማችሁ? እንኳን አደረሳችሁ። ዛሬ የምንማርበት የትምህርት ርዕስ ጾምን ቀድሱ ጉባኤውን አውጁ የሚል ነው። ትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይ ያለ ኃይለ ቃል ነው። እናቶች፣ አባቶች፣ እህቶች፣ ወንድሞች እንግዲህ ጾም የሚቀደሰው እንዴት ነው? ጾምን ቀድሱ ጉባኤውን አውጁ፣ ይህንንም ካህናትና ምዕመናን ያድርጉት ይላል። ካህናት ከፊት ምዕመናን ከኋላ ሆነው ያልቅሱ፣ ጉባኤውን አውጁ። እንግዲህ ጉባኤው አሁን ተሰብስቧል፣ መልካም ነው። ካህናትም ተሰብስበዋል፣ መልካም ነው። እግዚአብሔር አምላካችን መልካም ነገር እንድናደርግበት እግዚአብሔር ይርዳን። እንግዲህ ጾምን ቀድሱ ሲል ምን ናቸው ለቅድስና የሚያበቁት? ምን ናቸው? እነዚህን በሶስት ከፍዬ እነግራችኋለሁ። የመጀመሪያው ጾም በእምነት ነው። እምነት የሌለው ጾም አያድንም። ጾም አቶም ይጾማል። ጾም በስደት ይጾማል። ጾም በጦርነት ይጾማል። ጾም በተለያየ ነገር ይጾማል። ደግሞ በተለይም ፈተና ሲገጥማቸው ያቺ ፈተና እንድታልፍላቸው የሚጾሙ፣ የሚጸልዩ፣ የሚሰግዱ በቃ ወደ ቤተ ክርስቲያን የሚመለሱ ሰዎች አሉ። እንጸድቅበታለን ብለው ሳይሆንም የሚጾሙት ያን ችግር ለማሳለፍ ይጾማሉ። 3 ቀን ወይ 7 ቀን ይጾማሉ፣ የገጠማቸው ፈተና እስኪያልፍ ድረስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጽዋማት ደግሞ በዓመት 7 ናቸው። ይሄ 7ቱ አጽዋማት የአዋጅ ጾም ይባላል። ካህናቱም ቤተ ክርስቲያኗም ምዕመናንም ሁሉም የሚያውቁት ውዳሴ ከንቱ የሌለበት የአዋጅ ጾም። ስለዚህ የአዋጅ ጾም ተብሎ 3ቱ ረጃጅም፣ 4ቱ አጫጭር ሆነው ስርዓት ተሰርቶላቸዋል። አዲሱ ዓመት ሲመጣ ሁልጊዜ በህዳር ጾሙን እንጀምራለን፣ በነሐሴ ደግሞ በዓመቱ መጨረሻ እንጨርሳለን። ስለዚህ ኦርቶዶክሶች አሁን አዋጅ የታወጀው ህዳር 15 ነው። ይሄ የመጀመሪያውና አንደኛው ጾም ነው፣ አጭር ጾም። ከዚህ ቀጥሎ ያለው ደግሞ ገሃድ። ገሃድ ማለት ደግሞ መገለጥ ማለት ነው። ተወለደ ተገለጠ ነው። ተጠመቀ ተገለጠ ነው። ገብቷቸዋል? ጥምቀቱ ልደቱ በዛ ነው። ገሃድ ይባላል። መገለጥ ማለት ነው። ሲገለጥ ጾመን ጸለየን መቀበል ማለት ነው። ገብቷቸዋል? እሱ ነው። ቀጣዩም አጭር ጾም ነው። ነነዌ ይባላል። 3ኛው ጾም ምን ይባላል? ስንት ቀን? 3 ቀን ነው። በቃ 3 ቀን አጭር ጾም የምንለው ነው። 4ኛው ላይ ስንል ጾመ ኢየሱስ ረጅሙ ጾም። ገና ጾም 43 ነው። የፋሲካ ጾም ደግሞ የአብይ ጾም ደግሞ 55 ቀን ነው። ስለዚህ
ከገና ቀጥሎ ረጅም የምንለው ጾም አራተኛው ጾም ነው። ጾመ ኢየሱስ አብይ ጾም ነው። ሌላው ደግሞ ስድስተኛው ጾም እሱም ረጅም ጾም ነው። ሰኔ ጾም ይባላል። ጾመ ሐዋርያት አንዳንዴ አጭር ይሆናል፣ አንዳንዴ ደግሞ ረጅም ይሆናል። በጣም ጾመ ሐዋርያት ሐዋርያት ጾመው መንፈስ ቅዱስን ተቀብለዋል። ስድስተኛው ጾም አጭር ጾም ነው። ጾመ ድህነት ይባላል። ረቡዕና ዓርብ ማለት ነው። ረቡዕ ጌታ ሆይ ተፈርዶብሃል፣ ዓርብ ተሰቅለሃል፣ ለእኔ ስትል ዋጋ ከፍለሃል ብለን ቁስሉን፣ መከራውን፣ ስቃውን የምናስብበት የምናስታውስበት ጌታ ኢየሱስ ክርስቶስን የምናስታውስበት ነው። ረቡዕና ዓርብ ሰዎች በደም የተገዙበት የዋጋ ቀን ነው፣ ማሰቢያ ነው። ስለዚህ ጾመ ድህነት ይባላል። የድህነት ጾም የዳንበት ጾም ማለት ነው። ገብቷቸዋል? ጾመ ድህነት እሱ ነው። ይሄ አጭር ጾም ነው፣ የአንድ ቀን። ሰባተኛውና የመጨረሻው ጾመ ፍልሰታ አጭር ጾም የምንለው ነው። እሱም 14 ቀን ነው። አይወጣም አይወርድም፣ 14 ቀን 2 ሱባኤ ማለት ነው። እነኚህ የቤተ ክርስቲያን አዋጅ ቤተ ክርስቲያን ያወጀችባቸው ክርስቲያኖች የሚጾሙባቸው የታወቀ የተገለጸ ጾም ነው። ፍትሐ ነገሥት አንቀጽ 15 በእነዚህ ጾሞች ጽሉላት አይበላም። ስለዚህ ጾምን ቀድሱ ተብሏል። እንዴት ነው የምንቀድሰው ስንል እንግዲህ እንዳልኳችሁ በ3 ከፍዬ ባጫጭሩ እነግራችኋለሁ። አንደኛው ያለ እምነት ጾም አይሰራም። ምን ያደርጋል? ምን ይጠቅማል? በማቴዎስ ወንጌል ምዕራፍ 21 ቁጥር 21 ላይ እንዲህ ይላል፣ ፍጹም እምነት ቢኖራችሁ ባትጠራጠሩ ጾማችሁ ጸሎታችሁ ፍጹም ይሆንላችኋል ይላል። በእምነት የተጸለየ ጸሎት፣ በእምነት የተጾመ ጾም፣ በእምነት የተመጸወተ ምጽዋት ያድናል። ከፍርድ ቀን ያድናል። በቀኝ ያቆማል። ለዚህ ያብቃን እግዚአብሔር። እና እናቶች፣ አባቶች፣ እህቶች፣ ወንድሞች እምነት የጎደለው ነገር ጥሩ አይደለም። ፍጹም እምነት ምንድን ነው? ፍጹም እምነት የሚባለው 3 ነገሮችን ስናውቅ ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ብሎ አንድነታቸውን ሶስትነታቸውን መመስከር ነው። ፍጹም እምነት የሥላሴን አንድነት ሶስትነት ማወቅ ነው። ያኔ ወራሽ ትሆናላችሁ። ፍጹም እምነት ይሄ ነው። ለዚህ ነው እንግዲህ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንዲህ ይላል፣ እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነውና በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደደው ይላል። 3 ነገር አለን እኛ፣ ልብ፣ ኃይል፣ ሐሳብ። እነኚህ ናቸው ማንን እንዲያምኑ የታዘዙት? አምላክህን እግዚአብሔርን ውደደው። ስንት እንደሆነ? አንድም ሶስትም የሆነው እሱ። ፍጹም እምነት ማለት ይሄ ነው። አንድ ሆኖ እንዴት 3 ይሆናል ካላችሁ በጣም ቀላል ነገር ልንገራችሁ። አብ ልብ ነው፣ ወልድ ቃል ነው ወደዚህ ዓለም የመጣው፣ መንፈስ ቅዱስ ደግሞ የሰረጸው እስትንፋስ ነው። ስንት እግዚአብሔር ይባላል? አዎ እግዚአብሔር አንድ ነው። እስራኤል ሆይ ስማ፣ እግዚአብሔር አንድ ነው ይላል። አንድ ነው። ፍጹም እምነት የሚባለው ይሄ ነው። ይህን ያወቀ ሰው እውቀት አለው ይባላል። ሰው በተፈጥሮ አዋቂ ነው። ከእንስሳ፣ ከአራዊት፣ ከአዋፋት ከዚህ ከ22ቱ ስነ ፍጥረት ሰው አዋቂ ተባለ። የሚያስብ
የሚያውቅ አደረገው። ግን የእውቀት መጀመሪያው የጥበብ መጀመሪያው እግዚአብሔርን ማወቅ ነው። እግዚአብሔርን መፍራት ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው እግዚአብሔርን መፍራት ነው። አምላኩን ያላወቀ እንዴት ይፈራዋል? አምላኩን ያላወቀ እንዴት ያከብረዋል? ስለዚህ ይህን አይነት እምነት ካላችሁ ይላል ጾማችሁ ፍጹም ነው። ጽድቅንና ኩነኔን ለይታችሁ ስለምጾሙ ጾም ልጓም ነው። ጾም ፍጹም ነው። ስጋችሁን ትቀጡበታላችሁ። ስጋችሁን ለነፍሳችሁ ታስገዙበታላችሁ። ነፍስ ለስጋ ከተገዛች ትሞታለች። ስጋ ለነፍስ ከተገዛች ግን ነፍስ ዘላለማዊ ሕይወት አላት። ነፍስ ሕያው ናት። ስጋ ፈራሽ ናት። ስጋ አፈር ናት። ነፍስ ደግሞ ሕያው ናት። የእግዚአብሔር እስትንፋስ ናት። ታዲያ ታላቁ ለታናሹ እንዴት ይገዛል? 70-80 የተሸከምነው ስጋ እዚሁ ይራገፋል፣ ወደ አፈር ይመለሳል። ነፍስ ግን ዘላለም ከተኮነነች መቃጠል ለዘላለም፣ ከዳነች ለዘላለም መዳን፣ እንደ ፀሐይ መብራት። ስለዚህ እናቶቼ አባቶቼ የማትጠራጠር ነፍስ፣ ጥርጥር የሌለባት እምነት ብትጾም ብትጸልይ ወደ እግዚአብሔር ይደርሳል። ፍጹም ከሆነ እምነታችሁ ከእምነት ቀጥሎ ደግሞ የታዘዘ ነገር አለ። ምን ማድረግ አለባት ነው? ከእምነት ቀጥሎ ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ አሁንስ ይላል እግዚአብሔር በጾም በጸሎት በዋይታና በለቅሶ ወደ እኔ ተመለሱ ይላል። ፍጹም እምነት ያለው ሰው አሁንስ ይላል እግዚአብሔር ያችን ነፍስ ይፈልጋታል። እንድጠፊበት እንድጠፋበት አይፈልግም። ፈጽሞ ለገሃነም የተፈጠረ ሰው የለም። ሰው በራሱ ምርጫ ደይዴካ በዘፈቀድከ ነው። በራሱ ምርጫ ወደ ገሃነም የሚገባው እንጂ ለገሃነም የተፈጠረች ነፍስ የለችም። አሁንስ ይላል እግዚአብሔር ከተሳሳታችሁ፣ ካላወቃችሁ፣ የጠፋችሁ ሰዎች በጾም በጸሎት በዋይታና በለቅሶ ወደ እኔ ተመለሱ። የበደለ ሰው ያጠፋ ሰው በዓይኑ በማየት በጆሮ በመስማት በልቡ በማሰብ ሐልዮና ገቢር በእጁ በእግሩ በዚህ በስድስቱ ሕዋሳት ውስጥ የሚመላለስ ኃጢአት የሰራ ሰው 6 ኃጢአት የሚገባባቸው ሕዋሳቶች አሉ። አንዱ የኃጢአት መሰብሰቢያ ዓይን ነው። በዓይኑ አይቶ በሉ በልቡ ያሰበ አመነዘረ። ሁለተኛው የኃጢአት መሰብሰቢያ ጆሮ ነው። በቢላ ያልታረደ ብልት ያልወጣለት ቁጭ ብላችሁ ያኘካችሁት ያላመጣችሁ ሰው የለም። ክፉም ሊሆን ይችላል ያ ሰው፣ ደግም ሊሆን ይችላል ያ ሰው። ደግ ቢሆን ለራሱ ነው፣ ክፉም ቢሆን ለራሱ ነው። የእሱን ኃጢአት እናንተ ለምን ትሸከማላችሁ? ወንድሙን በሉ በቀስታ የሚያማ ነፍሰ ገዳይ ነው ይላል። አዎ፣ ስለዚህ ጆሮ ይጹም። ቅዱስ ያሬድ ይህን ነው ያለው። ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም አለ። ከዛስ ቀጥሎ ምላስ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 11 አንድስ እንኳን ጻድቅ የለም በሉ፣ ሁሉም ተሳስተዋል፣ ጉረሯቸው የተከፈተ መቃብር ነው፣ ወላዋይ መላስ መርዝ የሞላበት አላቸው ይላል። የሚያጸድቀውም እሱ ነው። ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያት ወምድረ ቅድሳተ ስብሐቲከ ብሎ የሚያጸድቀውም ይሄ መላስ ነው።
የሚያስኮንነውም ይሄ መላስ ነው፣ የሚያጸድቀውም ይሄ መላስ ነው። እንዳትገሏት ነፍሳችሁን። ባነጋገርህ በሉ ትጸድቃለህ፣ ባነጋገርህ ትኮነናለህ። የትኛው ይሻላችኋል? እናቶች አባቶች፣ ቅዱስ ጳውሎስ ምን አለ? ምላስ እያለኝ ምላስ እንደሌለው ዲዳ ሆንኩ ይላል። እስቲ ምላስ እንደሌላችሁ ሁኑ፣ ዓይን እንደሌላችሁ ሁኑ። እስቲ ጆሮ እንደሌላችሁ ሁኑ። እስቲ ሶስተኛው አያችሁት? ሶስተኛው ይሄ ነው። አራተኛው ደግሞ ልብ ነው። ወላዋይ ልብ አላቸው ማንስ ሊያምነው ይችላል አለ ኤርምያስ። ልብ እኮ አይታመንም። ገብቷቸዋል። ልባቸው የከዳቸው ሰዎች መርዝ ጠጥተው ሞተዋል። ልባቸው የከዳቸው ሰዎች እንጨት ላይ ተንጠልጥለው ሞተዋል። ልባቸው የከዳቸው ሰዎች ራሳቸውን አጥፍተዋል። ልብ የሚታመን አይደለም። ማን ይግዛው? ማን የያዘው? ማን ይቆጣጠረው? አቤቱ እግዚአብሔር ሆይ በሉ እስቲ ንጹሕ ልብ ፍጠርልኝ። አዎ እንደዚህ የማይወላውል ልብ እግዚአብሔር ይስጠን። አዎ ልብ ከከዳ ከባድ ነው። ልብ ከከዳ እግዚአብሔርን ያስክዳል፣ ሰነፍ ይሆናል። ሰነፍ በልቡ አምላክ የለም ይላል። ልቡ የከዳው ሰው አምላኩን እግዚአብሔርን ክዶ እንስሳ ይሆናል። ልባሞች ሁኑ ይላል ወንጌል። ልባሞች ሁኑ፣ ከሙሽራው ጋር ወደ ሰርጉ ቤት ትገባላችሁ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አመስግኑ። ሰነፍ ልብ ያላቸው ጠቅላላ በሩ ተዘጋ፣ በውጭ ነው የቀሩ። ስለዚህ ልባችሁን እግዚአብሔር ይጠብቅላችሁ። አራተኛው ይሄ ነው። አምስተኛው ደግሞ እጅ ነው። ንጹሕ ደም የምታፈስ እጅ እጠላለሁ ይላል እግዚአብሔር። ንጹሕ ደም በመላው ዓለም ኃያላኑ በውጊያ ድሃው እየሞተ አያችሁ። ንጹሕ ደም የምታፈስ እጅ እጠላለሁ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 አንብቡት። አምስተኛው ይሄ ነው። ስድስተኛው ደግሞ እግር ነው። ወደ ክፉ የምትሮጥ እግር እጠላለሁ ይላል። ስንት ቦታ ረግጣችሁ ይሆን? ወደ ክፉና ወደ በጎ የምትወስድ እግር አለች። ወደ ክፉና ወደ በጎ የምትወስድ እግር፣ ወደ በጎ የምትወስደው እግር ተፈስሐ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ትባላለች። መዝሙር 120 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እጅግ ደስ አለኝ አለ ልበ አምላክ ዳዊት። ይሄ ነው እናቶች፣ አባቶች፣ እህቶች፣ ወንድሞች ወደ እግዚአብሔር ቤት መሄድ ለኪዳን፣ ለቅዳሴ፣ ለሰርክ ጸሎት፣ ለወንጌል የምትሄድ እግር የተባረከች ናት። ወደ ክፉ የምትሮጥ እግር ወደ ጠንቋይ ቤት፣ ወደ ቃልቻ ቤት፣ ወደ አጋንንት ጎታች ቤት፣ ወደ አስማተኞችና ወደ መተተኞች ቤት፣ መጽሐፍ ገላጭና ስርበጣሽ የምትከተል እግር የተረገመች ናት። እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር አምላካችን ከክፉ ይሰውራችሁ። ማምለጫው ደግሞ ንስሐ ነው። ግዴላችሁ ወደ እግዚአብሔር መመለስ ነው። እግዚአብሔር ሆይ በሉ ጋሻዬ፣ መመኪያዬ፣ መጠጊያዬ አንተ ነህ፣ ካንተ ወዴት እሄዳለሁ በሉት እስቲ። አዎ መሄጃ የለም። ጋሻችን አይሻልም? መመኪያችን አይሻልም? በእግዚአብሔር ተማምኗልና አድነዋለሁ እኮ ነው ያለው። በእግዚአብሔር ተማምኗል፣ አድነዋለሁ። ክብር ለሱ ይሁን። እስቲ አመስግኑት። እሱ እግዚአብሔር የተመሰገነ። ስለዚህ እነኚህ 6 ነገሮች የኃጢአት መግቢያዎች ናቸው። የኃጢአት መሰብሰቢያዎች ናቸው። በእነዚህ ኃጢአት የገባውን ደግሞ በእነዚህ ጉዳዮች አውጡት። በ6 ነገር አውጡት። በጾም፣ በጸሎት፣ በዋይታ፣ በለቅሶ፣
በስግደት በምጽዋት። እነዚህን ካደረጋችሁ ይህ መቅሰፍት እናንተ ጋር አይደርስም። ደስ ይበላችሁ። ሁሉ መድኃኒዓለም ሜዳ ላይ የምትተኙ አይደርስባችሁ። እግዚአብሔር ይጠብቀን። ሌላው ደግሞ ማርቆስ ወንጌል ምዕራፍ 11 ቁጥር 25 የሰማይ አባታችሁ ኃጢአታችሁን ይቅር እንዲላችሁ አንዳች ነገር በወንድሞቻችሁ በእህቶቻችሁ በቤተሰቦቻችሁ ቢኖርባችሁ ይቅር በሉ። ይቅር ካላችሁ ይቅር እላችኋል፣ ይቅር ካላላችሁ ይቅር አልላችሁም። ሰማይ ምድር ያልፋል፣ ቃሌ አያልፍም። በነፍሳችሁ እንዳትጨክኑ። ጾምን ቀድሱ ማለት ይሄ ነው። አሁን የነገርኳችሁ እነዚህን ያሟላ እምነት፣ ጾም፣ ጸሎት፣ ይቅርታ እነዚህን አሁን በአንድ ውስጥ አጠቃላይ የነገርኳችሁ እነዚህን የሌለባችሁ ቂም የሌለባችሁ ከጾማችሁ፣ ከጸለያችሁ፣ ከሰገዳችሁ፣ ከመጸወታችሁ እነዚህን ያደረገ ሰው ጾምን ይቀድሳል። በቃ እውነተኛ ጾም ማለት ይሄ ነው። አሁን ሁለተኛውንና ሶስተኛውን ነግሬያችሁ ላበቃው። ኃጢአትን መናዘዝ በሉ እስቲ። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ሁለት ነገር አለው። እሱም ምንድነው? አድራጊና ተደራጊ ማለት ነው። ኑዛዜው በካህኑ ለእግዚአብሔር ነው። ዳኛ ነው ካህን። በካህኑ ፊት ትናዘዛላችሁ። ለማ? ለእግዚአብሔር። እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። ስለዚህ ሁለተኛው ካህኑ የሚሰጠው ቅኖና አለ። ቅኖና ማለት መስፈሪያ ማለት ነው፣ መለኪያ ማለት ነው። ተለክቶ ጾም ይሄን ያህል፣ ጸሎት ይሄን ያህል፣ ስግደት ይሄን ያህል፣ ምጽዋት ይሄን ያህል ተብሎ ተሰፍሮ ተለክቶ ቀኑ ተቆጥሮ ተቆርጦ ይሰጣችኋል ማለት ነው። ቅኖና ማለት ይሄ ነው። አንድ ሰው ኃጢአቱን ሲናዘዝ ደህነዋል የለም፣ ደህነዋል የለም፣ ቅኖና ይሰጠዋል። አበስ ገበርኩ ይፍቱኝ አባቴ ስትሉ አርጌያለሁ፣ ሰርቻለሁ፣ አባቴ ይቅር በለኝ ማለት ነው። ከዛ ቄሱ ምን ይላል? እግዚአብሔር ይፍታ። ያሰረሽ ያሰረህ ያየሽ ያየ ያወቀብህ የተረዳ እግዚአብሔር እኔ አላየሁም ማለት ቄሱ እኔ ከእናንተ ኃጢአት ንጹሕ ነኝ። ተሰርቁም ትገሉም ትቀሙም ምንም እኔ የማውቀው ነገር የለም። ማን ያውቃችኋል አለ? እግዚአብሔር ያውቃችኋል። ስለዚህ እግዚአብሔር ይፍታ አለ ቄሱ። ስለዚህ ኃጢአትን መናዘዝ፣ ቅኖና መቀበል፣ ቅኖናን መጨረስ እነኚህ ሁለተኛው ጾምን ቀድሱ ከተባሉት ይሄ ነው። ኃጢአቱን ሳይናዘዝ ንስሐ ሳይገባ ቅኖናውን ሳይጨርስ ቅኖና ሳይቀበል ቅድስና ስለሌለ ጾምን መቀደስ ስለማይቻል ራስን ማዳን ስለማይቻል ነው። እንግዲህ ጾም ምጽዋት ያስፈልገዋል። ለነዳያን ለችግረኛ የሚያስብ ምስጉን ነው፣ ብፁዕ ነው። አያችሁ፣ ከፍርድ የምትድኑባት በቀኝ የምትቆሙባት ይችናል። ቁርሳችሁን ሰጥታችሁ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ከፍርድ ድናችሁ በቀኝ የምትቆሙት በዚች ነው። ስድስቱ ቃላት ወንጌል ብራብ አበላችሁኝ፣ ብጠማ ጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር አስፈታችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ። ስንት ሆነ? ስድስቱ ወንጌል፣ ስድስቱ ቃላት ወንጌል። ይሄንን እናንተ የአባቴ ቡሩካን ወደ እግዚአብሔር መንግሥት ግቡ ሲላቸው በቀኝ የቆሙት ጌታ ሆይ መቼ ነው ያበላን? መቼ ነው ያጠጣን? መቼ ነው የተቀበል? መቼ ነው ይሄን ያደረግነው ይላሉ። ለአንዱ ድሃ በሉ፣ ለአንዱ ምስኪን ያደረጋችሁት
ለእኔ አድርጋችሁልኛል። ለዛ አካሉ ለጎደለው በቁስል ለሚማቅቀው ለዛ መንገድ ላይ ለተኛው አስፋልት ላይ ለተኛው ለዛ ድሃ ያደረጋችሁት ለማ አድርጋችሁታል? ለእኔ አድርጋችሁልኛል አለ። ለካ እዛ ቁስሉ ጋር ነው ያለው። ለካ እዛ ድሃው ጋር ነው ያለው። ሰው እኮ ተጸይፎታል እናንተ፣ እግዚአብሔር ግን አይጸየፈውም አይደል? ልበ አምላክ ዳዊት ይሄን ነው ሰው ምን ያደርግልኛል አለ። ሰው ምን ያደርግልኛል? በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛል አለ። አይሻላችሁ? አዎ፣ በሰው እጅ አይጣላችሁ ወገኖች፣ በእግዚአብሔር እጅ መውደቅ ነው ጥሩ። አዎ፣ ለነዚህ ያደረጋችሁት ለእኔ አድርጋችሁልኛል። ልብ በሉ። ቁርሳችሁ ይሄን ያመጣል፣ እራታችሁ ይሄን ያመጣል። አንዱም መጽሙቱ ግድ የለም። የመጨረሻውና ሶስተኛው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ እንዲህ ይላል፣ አባቶቻችሁ በሉ በምድረ በዳ 40 ዘመን ከሰማይ የወረደ የመላእክትን እንጀራ በሉ ሞቱ። የሕይወት እንጀራ እኔ ነኝ። ከዚህ እንጀራ የበላ ግን አይሞትም። ልብ በሉ። ከዚህ እንጀራ የበላ አይሞትም። መናውን የበሉት ግን ሞተዋል። ሥጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ከዚህ ሥጋ የበላ ከዚህም ደም የጠጣ ለዘላለም በሕይወት ይኖራል። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። እግዚአብሔር ይመስገን። በልጁ ደም በሉ ኃጢአታችሁ ተደመሰሰላችሁ። ደስ ይበላችሁ። ቅዱስ ጴጥሮስ ያለ እኔን ሥጋ ወደሙ ኃጢአት ይደመስሳል፣ ሥጋ ይቀድሳል፣ ነፍስ ያድናል። ከላይ ያልናቸውን ፈጽማችሁ ቀኖናችሁን ጨርሳችሁ ወደ ሥጋ ወደሙ ስትመጡ ይህን በረከት ታገኛላችሁ ለዘላለም። ያ መና የበሉት ሞተዋል፣ እናንተ ግን አትሞቱ። ኃጢአታችሁ በደሙ ታጥቦላችሁ መንግሥተ ሰማያት እንደ ፈያታዊ ዘየማን እየዘለላችሁ ባሕረ እሳትን ተሻግራችሁ መንግሥተ ሰማያት ትገባላችሁ። እንገባለን። ደስ ይበላችሁ። ክብር ለመድኃኒዓለም። ይሄን ነው ወገን። ስለዚህ ጾምን ቀድሱ ማለት ይሄ ነው። ጉባኤውን አውጁ ማለት ይሄ ነው። ጾምን ቀድሳችሁ ጉባኤውን አውጃችሁ መንግሥተ ሰማያት መግባት በዚህ ልክ ነው። ይህንን የተከተላችሁ ይህንን የሰማችሁ እግዚአብሔር የፈውስ ትምህርት ያድርግልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። መንግሥተ ሰማያትን ያዋርስልን። ለገሰጸን ላስተማረን ለልዑል እግዚአብሔር ክብር ምስጋና ይሁን። እግዚአብሔር ይመስገን ስንል ነፍስ ደስ ይላታልና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያው እዚህ ቦታ መምጣት እንግዲህ ትልቁ ነገር ራስን ማወቅ፣ ራስን ማወቅ፣ ራስን ማየት። እዚህ ቦታ መገኘት ይሄ ነው ትልቁ ነገር። ራስን ማወቅና ራስን ማየት ቀላል ነገር አይደለም። ራስን ማወቅ እኔ ማን ነኝ፣ በምን ላይ ያለው ሰው ነኝ ብሎ ራሱን ማወቅ ማለት ነው። ራስን ማየት ደግሞ በቃ ከሌላው ነገር ሁሉ የተለየ ነገር አግኝቶ በቃ ከዚህ በኋላ ራሴን በእንዲህ ያለ ሕይወት ውስጥ አኖራለሁ ማለት። አዎ ከበፊቱ የነበረውን ነገር ትቼ ወደሚመጣው ደግሞ መልካም ሕይወት እኖራለሁ ማለት ነው እና እግዚአብሔር በእውነት ለአባታችን ዕድሜና ጤና ይስጥልን። ለእናንተም ደግሞ መታችሁ እዚህ ቦታ ላይ ስለቆማችሁ፣ ቃሉን ስለሰማችሁ፣ ስለተባረካችሁ፣ በቃሉ ስለተገሰጻችሁ፣ በእውነት ወደ እግዚአብሔር እንድትቀርቡ ስለሆናችሁ እንኳን ደስ አላችሁ። የሰማነውን በዘነ ልቦናችን ያሳድርብን። ሀገራችንን ሰላም ያድርግልን። ያዘኑት የተከዙትን እግዚአብሔር አምላክ ያጽናናልን። አባቶቻችንን ካህናትን አያሳጣን። አባቶቻችን ጳጳሳትን አያሳጣን።
ክርስቲያኖች ወገኖቻችንን ያብዛልን። አቡነ ዘበሰማያት